2 ዊክስ ቀርቶ እንደው በ20 ዓመትም አይገባም። ይጀመር አይመጣም። ህገወጥ ነው እኮ ማሪ። ይኸው አበበችን ጉድ ሰራት። ዱባይ ትኬቴን ከስዬ እንትን አሜሪካ ለስብሰባ ተጠራዊልና ትኬቱን አሳየኝ ብትይው አያሳያትም። ትኬቱን አሳየኝ ብትይው አያሳያትም። እኔ ዝም እኔ እዚህ ጋር አንድ ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችላለሽ። እንዴት እየሰጡ አይደል ደላሎች ብር የሚበሏቸው። ትኬት ፕሪንት ማድረግ ትችላለሽ። ካወቅኩት ከ10 ጊዜ በላይ ይሆናል ትኬት ከነሰልኩ የሚለኝ። ልክ ቀኑ ሲደርስ መምጫው ቀን ሲደርስ ምክንያት ፈልጎ ይጣለኛል፣ ይከነስላል። ያው በመጨረሻ በዚህ ወር ነበር እኔ ስራዬን ለቅቄ ለሱ ብዬ አምኜው በቃ ከሱ ጋር ፋፈሽላለሁኝ ብዬ ስራዬን ለቅቄ ትኬቱን ከነሰልኩት። ይሄ 4 ዓመት ከሰራችበት መዳም ቤት በጣም ጥሩ ቤት እንደ ልጃቸው ከሚያዩዋት ቤት ልመጣ ነው ልቀቂ ስራ ቤት ተከራይተን ነው ቁጭ ብንለው ብሏት፣ ይኸው በዚህ ወር መጨረሻ ነው መዳሟን አልፈልግም ብላ መዳም ሰው አምጥታ ሀሳቤ እንኳን ቀይራል እንዳትል መዳም አዲስ ሰራተኛ አምጥታ አስለምጂ ብላት ልትወጣ ነው። ልጅ ወታውን አየር ላይ ነው ኢጃዛ ቤት ልትቀመጠው ስራ ልትፈልግ ነው። እሱን በዚህ አጋጣሚ ስራ ያላችሁ ተባበሩኝ። እንግዲህ ተባበሪ ያደራ ሀቡነት ግን ማለት ነው። ሰው እንዴት አንድ ነገር ልንገርሽ፣ አሁን ለምሳሌ አንቺ ለባልሽ ራሱ እኮ እንደዚህ አይነት ነገር ይሄ ቴክኖሎጂ ልካው አይደለም፣ ቪዲዮ ልካው አይደለም። ቪዲዮ ኮል ሲያወሩ እየቀረጻቸው ነው። ቪዲዮ ኮል ሲያወሩ ቅድም እኮ ተናግራለች። ቪዲዮ ኮል ሲያወሩ ለፍቅረኛ ብቻ የሚደረጉ እንቅስቃሴዎችን እሱ ከሚያደርጋቸው እንቅስቃሴዎች አንጻር እኛ ምላሽ የእንቅስቃሴዎቹ ምላሽ እንሰጥ እየቀረጸ ነው ማለት ለፍቅረኛ ብቻ የሚደረግ ፐብሊክ ላይ ቢታይ የሚደብር እነሱን እየቀረጸ ነው እንጂ እኮ እንዲያርጉ እንዲህ እንደዚህ እያለ እያስደረገ እየቀረጸ ነው እንጂ እኮ እንትን ብለው እነሱ ቀርጸው ልከውለት እኮ አይደለም። እሱ ቪዲዮ ኮል እያወራ እሱም ቢቀርጹት ምንም አይመስለውም። ወንድ ልጅ ነው። ምን ችግር አለ? ምናምን አለኝ ያለችው ታዲያ እንደዚህ ከ80 ምናምን ሰው ጋር እንደዚህ ሲያወራ የተቀረጸ ነው። ግማሾቹ የላኩ ግማሾቹ የተቀረጹ። ሀቡ ይቅርታ። እና ደግሞ ሌላ ጀርመን ከሚኖር ሰው የሰማሁት እንግዲህ ስለሱ ሳጣራ በፊት የነበረች ገርል ፍሬንዱ ነበረች፣ ሀበሻ ናት። እና ከሰው ነው ያው የሰማሁት እዛው ካለ ሰው ገርል ፍሬንዱ ነበረች እና እርቃኑን ሆኖ ከእሷ ጋር ኢንጆይ ሳይረጉን አላቅም ቪዲዮ አድርጋው ነበር ነው የሰማሁት። ቪዲዮ አድርገው ነበር። ከዛ ኢትዮጵያ ገብተው የሆነ ሰዓት ላይ እሱ ቶሎ ተመለሰ፣ እሷ እዛው ቀረች። ከዛ ብር ላክልኝ በሚል ጭቅጭቅ ምክንያት ሳይልቅ ቀርቶ ቪዲዮውን ለቤተሰቡ አሳየችበት አይነት ነገር ሰብቻለሁ። ከዛ ወዲህ እንትና የምትለው እሱን ነው የመጀመሪያ የልጁ እናት ስላሰቃየችው። እኔም ሰምቻለሁ ይሄንን ወሬ። እሱን ነው የእሷን ትሮማ የእሷን እንትን ነው ሌሎች ሴቶች ለሚበቀለው ያልሽው እሱን ነው። እሱ አይደለም ሜቢ ሊሆንም ይችላል የልጁ እናት ግን እሷ ያለችው አሁን። ከዛ ግን እናቱ ለረጅም ዓመት እንዳኮረፈችው እና በዚህ ቪዲዮ ምክንያት ቤተሰቡ ጋር እንደተቆራረጠ ምናምን አውቃለሁ። እና ያ ቪዲዮ ደግሞ ቫይራል ወጥቶበታል፣ መኪና አደጋ ደርሶበታል። ለዛ ነው ተደብቆ ይሄን የሚያደርገው። ለዛ ነው እና የሱ ፎቶ የሚጠቀምበት ለዛ ነው የምጠቀምበት። ሌላኛውም ያለው ምክንያት ይሄ ለሌላ ሰው ያለው ነው ለኔ ሳይሆን ቪዲዮ ወጥቶበት ትልልቅ እንትኖች ላይ እንደተፖስተበት ፔጅ ላይ እንደለቀቀችበት ያቺ ሴት እና እሷንም ለመበቀል ብሎ ራሱን የሚሸፍነው ቪዲዮ የማይወጣው ለዛ ነው። ራሱን ግን ወረቀት የለውም እንዴ? እሱ የሚደነጅናቸውን ሴቶች ሁሉ ወይዘሮ ጥሩነሽ እናቱ ነኝ ብላ የምታወራ ከሆነ ከጀርመን ነገር እየተቦጨቀላት ነው ማለት ነው። አክስቴ ናት ደግሞ ይሄንን ያወቀችው አክስቴ ነች። ይኸውላችሁ ኢትዮጵያ ከገባው በኋላ ማለት ነው ስልኬ ለደቂቃ እንኳን እሱ ደውሎ ካጣኝ ደውላ አክስቴ ስልክ ላይ እኔ የአክስቴ ስልክ ሰጥቼው ነው በእርግጥ የአክስቴ ስልክ ላይ ደውላ የታለች ምናምን ያስብላል። ከዛን የሆነ ቀን አክስቴ በጣም ችላ ምን አለች፣ አትጨማለቁ ሽማግሌ ሳትልኩ እንደዚህ ብዙ ልትለፈልፍ እርሶ ትልቅ ሰው አይደሉ እንደ ኢትዮጵያን ባህል አያውቁም እንደ እንዳይደውሉ ለጥርቅም አደረገች። ከዛ ደግማ ደውለችና ልጄ ምን ላድርግ፣ ልጄ በኢትዮጵያ ባህል አላደገም፣ ጀርመን ነው ተወልዶ እዛችሁ ያደገው እና ይቅርታ አድርጉልኝ እንደው ስላጣደፈኝ ነው ምናምን አለች። አይ ስርዓት የሚባል ነገር አለ እንዲህ ከኛ ጋር ጊዜ ማሳለፍ አለባት፣ ለእረፍት ነው የመጣችው እና እንደዚህ እንዲጨቀጭቋት አልፈልግም፣ ሲቀር የእርሶ ልጅ ይቀራል አለች። አክስቴ ናት ያለችው ይሄን። ከዛ ስትል ከአክስቴ ጋር ተያይዞ ገደል ሊገባ በእኔ ስልክ ደውሎ ተያይዘው ገደል ሊገባ እግዚአብሔርን ነው እውነት ነው የምላችሁ። ከዛ እኛ ቤት እንትን ነበር ይሄ የአጥሮ ፋትስማሽ ነበረ የተከራይ ማለት ነው
ከዛ ተከራይዋ ሊከበርላት እናቷ ቤት ልትሄድ ካሜራማኖች ምናምን መጥተዋል። ነጫጭ ልብስ ለብሰን ደወለ። ልክ ሲያየው አለባበሴ በቃ አበደ። ወደ ክፍል ካልገባሽ የማዘርን ክፍል ገብተሽ ቆልፊ። መኝታ ቤት አስገብቶ አስቆለፈኝ። እኔ ስሚ፣ በአንቺ ብቻ አይደለም የሚቀናው፣ በሁሉም ሴቶች ነው የሚቀናው። አየሽ፣ ሲጀመር ፍቅር ምናምን ነገር እሱ አይዘውም። ይሄ እንድታቁ። አይ አበበች ተስማልኝ፣ በሷ ብቻ የሚቀና ባለፈው አንቺ ቤት ባለፈው እስከምመጣዋ ሰዓት ድረስ የሚያፈቅረኝ እውነትም የሚቀናብኝ ስለሚያፈቅረኝ መስሎኝ ነበር። ከዛ ወጥቼ ከላይ ወጥቼ የደረሱኝን ታሪኮች ሳይ ግን በቃ እኔ ይኸውልሽ ኮመንት ላይ ምን ሲሉ ነበረ? እኔ ሁሌ ስመክራቸው የሚቀና ወንድ ራሱ ሚልከሰከስ ወንድ ነው፣ ራሱ ልክስክስ የሆነ አጭበርባሪ ወንድ ነው። ኦቨር ሚቀና የሚጠራጠር ወንድ ጅሎችዬ እንትን ዊኒ ታድላ እንደዚህ የሚቀናብኝ ፍቅረኛ ቢኖረኝ ይላሉ ኮመንት ላይ። ዊኒ በጣም ሆነ ይላሉ። አንዴ ልናገር፣ እቺ ልብ ቅርጽ አላት፣ ስሟን አላውቅም ማን እንደሆነች አላውቅም። እና ከዚህ በፊት እኔና ገርል ፍሬንድ ነበረችኝ፣ አሁን አይደለንም፣ አንድ ላይ አልነበርንም። እና አናግረናት ነበረ ላይክ እሱ አይደለም ምን እያረግሽ ነው ምናምን ስንላት የሆነ ነገር ብላ ከኔ ጋር ራሱ ተጣልታ ነበረ። ላይክ እሱ አይደለም ምናምን ብዬ ነግሬያት ነበረ። ከዛ ከሱ ጋር ሁና እኔን አሰደበች። ለዛ ነው ማንንም ተጸጽታለች። ለዛ ነው ማንንም ወንድሜ ይቅርታ አድርግልኝ። እኔ በዛን ሰዓት በጣም አይኔ ተሰውሮ ነበረ። እነሱ በጣም መክረውኛል። ፍቅረኛው ራሱ ለብቻዋ በጣም መክረኛለች፣ የሴትነቷ ማለት ነው። ኦኬ ግን እኔ በዛን ሰዓት ማየት አልችልም፣ ግራ ጎኔ ማየት አልችልም። ለዛ ነው ይቅርታ። አየሽ በድምፅሽ አስታወሰሽ። ግን እሷ ግን ቅድምም አንተ ሳትመጣ በአንተ ፎቶ ጀንጅኗት ከወደደችው በኋላ ማንነቱን ካወቀች በኋላ አንተን ስታናግር እነሱን መስደብ፣ እነሱን ማዋረድ፣ እኛ ጻድቅ ነን እኛ ንጹህ ነን ማለት ንጹህ ፈጣሪ ብቻ ነው፣ ፐርፌክት ፈጣሪ ብቻ ነው። እያንዳንዳችን ኃጢአት አለብን። እስኪ እኔ ንጹህ ነኝ ከኃጢአት ሁሉ የጸዳው ነኝ የሚል ማን ነው? ንጹህ ነኝ በቃ እንደ ፈጣሪ ፐርፌክት ነኝ የሚል። ሁላችንም እንሳሳታለን፣ ሁላችንም እናጠፋለን። ህይወት ትምህርት ቤት ናት። እየኖርን እየተሳሳትን እየጠፋን እየታረምን ነው የምንሄደው። ማለት አጉል እንትን በጣም ትፈርዳላችሁ። መፍረድ የሚችለው ፈጣሪ ብቻ ነው። አትፍረዱ። ከወንድ ጋር ሆናችሁ ሴትን መውቀጥ፣ ሴትን መስደብ በጣም አሳፋሪ። ነገ ሴት ልጅ ትወልጃለሽ። እያንዳንድሽ ዛሬ በእነሱ የፈረድሽ ሁላ ነገ ሴት ልጅ ትወልጃለሽ። ሴት ልጅሽን እንደዚህ አይነት ሴጣን አሳሳች፣ እንደዚህ አይነት መልአክ መስሎ ገብቶ በህይወቷ ሴጣን ያጋጥማታል። አትፍረድ፣ ይፈረድብሃል ነው። አትፍረዱ። አንድ ሰው አንዴ ከተሳሳተ በቃ ተሳስተሃል፣ አጥፍተሃል፣ ከስህተት ትማራለህ፣ እየተማርክበት ትሄዳለህ። አይዞክ ያልፋል ነው የሚባለው። መስደብ፣ ማውገዝ፣ እነዛ ሰዎች ራሳቸውን እንዲጠሉ ራሳቸውን እንዲያጠፉ፣ ከዛ ራሳቸውን ቢያጠፉ ምንድን ነው የምትጠቀሙት? የፈረዳችሁባቸው ሰዎች። ማንም ንጹህ የለም። ማንም ፈጣሪ ብቻ ነው ንጹህ። በቃ እኔ ብቁ አይደለሁም ማንም ላይ ለመፍረድ። እኔ ማንኝ ሰው ላይ መፈርደው እንበል እና ይዞሽ ውዴ ማታ እንገናኛለን። አሁን እንድትወጣ ነው፣ እቃዋን እየጫነች ነው። መዳሟን አናግሬላታለሁኝ። እቃዋን ጭና ልትሄድ ነው ወደ ኢጃዛ ቤት። ሳምንት ነበረ። በቃ አሁን ሂጂ ያለቻት ሴትዮዋም አሁን መሄድ ካሰብሽ በአሁን ችግር የለም እና አንደኛሽን በቃ እቃሽን ይዘሽ ሂጂ ያለቻት። ማታ ብስጭት ብዬ 6300 ምን እንደጓጓ ታውቂያለሽ? መቶ ምን ሊያወራ እንደሚችል በቃ እያሰብኩኝ ነው። ለምንድን ነው ድራመኛ ነው። ለእኔስ እኔም ተበድያለሁ። ለእኔም ድምፅ አትሆኝም ይለኛል፣ ቮይስ ያደርግልኛል ማታ። ወላሂ ወይ ከዘጋሽ በኋላ አስገብኝ እያለ አላህ ከእንደዚህ አይነት ወንድ አላህ ይጠብቀን። ግን ምን እንደገረመኝ ታውቃላችሁ? የሌባ አይነ ደረቅ መልሶ ልብ አድርቅ። ጭራሽ ማፈር የሚባል ነገር የለውም። ጭራሽ ማለት ነው። ማለት እንዴት ከሴት ተፈጥራ አንተ በዚህ ደረጃ እንዴት ተንኮለኛ ትሆናለህ? ሁለተኛ ደግሞ አክስትነሽ እናትነሽ ተብለሽ የምታወሪው እንዴት እንደዚህ ታደርጊያለሽ? ጀርመን ነው ያደገው ምናምን ነው ያደገው። ሲጀመር ሰውየው ጀርመን አይደለም ያደገው፣ ለራሱ ኦምሌሱ ነው። ወረቀት የሌለው ሰውዬ እንዴት ነው የሰውን ሰው? ኧረ የት እየሄድን ነው ግን? የት እየሄድን ነው? ያጀማ ወላሂ እኔ በጣም ነው የሚገርመኝ።
እርግጠኛ ነኝ የዛ የባህር በሊቢያን የመጣኸው የባህሩ ጅን መትቶሃል በእርግጠኝነት። ለዛ ነው እንደዚህ ያበደው አድርጎ የሚያዞር። አላህ ያስቶር። ሌሊት ልዘጋ ከመዝጋቴ በፊት አስገብኛው ስራ ጨርሻለሁ እያለ ይጽፍልኛል በዛ ሌሊት። እኔማ ጤንነቱን ተጠራጠርኩ። ማታ ጉዱን እንትን እንላለን። ማታ ጉዱን እንሰማለን። ምን ማታ ሰራዬን ልሰፋሪቲ ሰጫለስ እመጣለሁ እንጂ ዛሬ ባረራል። ምን ቀልሶ ምን ቀምሮ እንደሚመጣ ማታ ጉዱን እናያለን። ሆሳምም እመጣለሁ ብሎኛል። ብዙ ያልተናገርኳቸው አሁን ትዝ ያሉኝ ነገሮች አሉ ብሎ ቁጥሬን ከአበበችውን ከማን ወስዶ አላውቅም መሴጅ አድርጎልኛል። እሺ ችግር የለውም አስገባሃለሁ ብያለሁ። ሆሳም ማለት የፎቶ ባለቤት ማለት ነው። ስንት ሰዓት ነው? ማታ እሱ ከምሽቱ 5 ሰዓት ነው ያለው። እኔ በጊዜ ና ብየዋለሁ። አቦ እኛ ሀበሻ ወረኛ መሆናችንን ያለ they are all strong, they come here to teach others, we have to proud of them. Exactly, especially አበበች how she stand for herself። እናቴ ትሙት ነው የምላችሁ። በጣም ነው እንደዚህ አይነት ሰው የምወደው። ዓለም ተነስቶበት ለራሱ የሚቆም ለራሳችሁ መቆም፣ ራስን መውደድ፣ ለራስ መቆም። ገባችሁ? ዓለም ሲወቅሳችሁ አብራችሁ ራሳችሁን አለማውቀስ፣ ለራስ መቆም። ለራሷ ቆመች እቺ ልጅ እና ተሳሳተች ትሙት፣ ራሷን ታጥፋ። ኧረ እባካችሁ ራሷን ታጥፋላችሁ። ከዛ ፕሮፋይል እያደረጋችሁ ልታለቅሱላት እሷ ከሞተች በኋላ። ለምን ሲባል ለምን ትሞታለች? ህይወት ይቀጥላል፣ ትቀጥላለች። ተጋፈጡት። ምንም ነገር በህይወታችሁ ለራሳችሁ ቁሙ። ዓለም ቢፈርድባችሁ ዓለም ይዘቅዘቅ። ለራሳችሁ ቁሙ። ራሳችሁን ምረጡ። ሁሌም ይቺ ዓለም ስታጎነብሱላት የምትረግጥ ብቻ ነው። ጎንበስ ስትሉ የሚረግጣችሁ ብቻ ነው ያለው። ቀና በሉ። ለማንም እንዳታጎነብሱ። ምንም ሁኑ፣ ምንም አጥፉ። ነፍስ የገደለ እንኳን በስህተት እስር ቤት ታስሮ ጊዜውን ሲጨርስ ወጥቶ ህይወቱን ይቀጥላል። ለምን ሲባል ማንም ቢንጫጫ ምንም አያመጣም። እነዚህ ሴቶች ተበደሉ እንጂ አልበደሉ። ምን አደረጉ? አመኑት። ማመን ኃጢአት የሆነው ከመቼ ጀምሮ ነው? ሰው ማመን በቃ። አሁን ግን ተማሩ፣ ማንንም እንዳያምኑ። ከራሳቸው አልፎ ደግሞ እናንተ እንድትማሩ አደባባይ ላይ ወጡላችሁ። ሌሎች እህቶቻቸውን ታናናሾቻቸውን ለማዳን ሊጨበጨብላቸው እንጂ እንትን ሊሰደቡ ሊወገዙ አይገባም። ከዛስ እንሰድባለን፣ የሆነ ሰው እናሽሟጥጣለን፣ እንሰድባለን። ራሳቸውን ሲያጠፉ እናለቅሳለን። ኧረ ራሳቸውን የሁላችሁ እያንዳንዳቸው ከፎቅ ላይ ራሳቸውን እየወረወሩ እስከዛሬ የሞቱ ሴቶች ሁሉ ሀበሻ በመሆናቸው ነው ራሳቸውን ያጠፉት። ለምን ሀበሻ ፈራጅ ስለሆነ፣ ስለሚፈርድባቸው፣ ስለሚሰድባቸው፣ ጠንካራ ስላልሆኑ። እኔ ግን እንደዚህ አይነት ነገር ቢገጥመኝ ራሴን አላጠፋም። ማንም ቢንጫጫ ተንጫጭቶ ሲበቃ ይተዋል። ምንም አያመጣም። ፈራጅ ስለሆኑ እንዴት የሰው አይን እናያለን ብለው ነው ራሳቸውን ከፎቅ ላይ የወረወሩት። መርዝ ጠጥተው የሞቱ ሴቶች ፈራጅ ነን እኛ በጣም። ደግሞ እኮ የምንፈርድ ሰዎች ንጹህ ብንሆን ጀርባችን ቢጠና ይሄኔ ምን እንደምናደርግ ፈጣሪ ይወቀው። አይ አቡዬ አሁን ማለት ነው አንቺ ቤት አሁን ብዙ ይከተላል፣ ሰው ይከተላል። ይሄ ትምህርት ሊሆናቸው ይገባል። ወላሂ የማታው ነገር የዛሬው ነገር ከዚህ በኋላ የማትማር ሴት ካለች እስከ ገጠር ድረስ ሰው ያውቃል አይደለ? ይህንን ይከታተላል። ከዚህ በኋላ ለሚመጡት ግን ማንም ሰው ቢፈርድ እኔ እንትን አልልም። ምክንያቱም ኦልሬዲ አሁን እነዚህ ሴቶች ምን እንደሆኑ የሚታወቅ ነገር ነው። ወደፊትም ማንም ላይ አልፈርድም። ወደፊትም ሳይሰሙ ይሄንን ሳይሰሙ ትንንሽ እህቶቻችን ሰው የሚያምኑ ማንም ሰው ላይ እኔ አልፈርድም። በጣም ብዙ አመታት እንደዚህ ይደረግ ነበር። አሁን እኛ በቻልነው መጠን እህቶቻችንን ለማዳን አዌርነስ መስጠት ነው ያለብን። በቃ አትመኑ። አንዱ ከአንዱ ይሻላል ብለው ሊያምኑ ይችላሉ እኮ። አንዳንዴ እኮ እየተጠነቀቅሽም እኮ በቃ የሆነ ሳታስቢው መላመድ ይመጣል። ሪምዬ ሳታስቢው ይህ እኮ የመልካምነት ጉዳይ ነው። በቃ በየቀኑ ስናወራ ሳላስበው ልለምድሽ ልንላመድና መዋደድ ሊመጣና ከዛ ላምንሽ እችላለሁ። እነዚህ ሴቶች እኮ ከማላመድ ብዛት አመኑት እና ዘይ ፊል ፍሪ። የማታምኙ ሰው ላይ እኮ ነፃነት አይሰማሽም። ገባሽ? ባወራሽ ቁጥር
የልብሽን እየከፈትሽ ስለ ቤተሰብሽ ሚስጥርሽን ባወራሽ በተላመድሽ ቁጥር ነፃነት እየተሰማሽ ሰውነትሽ ለቀቅ ለቀቅ እያለ ትሄጃለሽ። ስለዚህ በቃ እንግዲህ ሰው በጣም ጨክኗል። ከባድ ነው። ያለፈው አልፏል። አሁን ሁላችሁም ታናናሾቻችን እንድትማሩበት ነው። ተማሩ ባካችሁ። ሰው አትመኑ። ከዚህ በኋላ ባለትዳሮች ሁላ ከባሎቻቸው ጋር ወደ መኝታ ቤት ሲገቡ ስልክህን ሳሎን አስቀምጠው ማለት ይጀምራሉ። ስልኮቻችን ሳሎን ይቀመጡ ማለት ወደ መኝታ ቤት ስንገባ ስልኮቻችን ሳሎን ይቀመጡ ማለት ይጀምራሉ ባለትዳሮች። ፍቅረኛቸውን በቪዲዮ ኮል የሚያወሩ ሁሉ ከዚህ በኋላ በቪዲዮ ኮል አናወራም፣ በቮይስ ኮል ብቻ ነው የምናወራው ማለት ይጀምራሉ። በብርድ ልብስ ተጠቅልለው ነው እንጂ አይ በአጠቃላይ ቪዲዮ ኮል ይላሉ። አይ ባይዘወይ የሚቀናበርም አለ። ላይክ ፊትሽን ብቻ ወስደው የሚያቀናብሩም አሉ። ሰውነት የሌላ ፊት የሌላ ያስታውቃል። ቅንብርም አይ ነው እንደዛ የሰው እንትን እኮ የሰው ፊት ብቻ እየወሰዱ የሌላ ሰው ገላ ላይ የሚያደርጉ አሉ። አሁን ያልተማረ ሰው አሁን እንደዚ አይነት ነገርን አይባንንም። አሁን ቤተሰብ ወደ ገጠራማ አካባቢ ለቤተሰብ ቢላክ እውነት ልጄ ናት ነው የሚለው። ገባሽ? አያውቅም። አይ ሀቭ ቱ ሴይ አይ አም ቱ ብሌም አዘርስ ኤግዛክትሊ። እኔ ብቁ አይደለሁም ማንም ላይ ለመፍረድ። እኔ አልፈርድም በፍጹም። አትፍረድ፣ ይፈረድብሃል። የሴት ልጅ እናት ነኝ። ነገ ልጅ ምን እንደሚገጥማት አላውቅም። አልፈርድም። ከኔ የሚጠበቀው ድምፅ መሆን፣ አይዞሽ ማለት ነው። እኔ ማን ነኝ የምፈርደው? ፈጣሪ ብቻ ነው መፍረድ የምችለው። ንጹህ ነኝ የምትሉ በየቦታው ተሳደቡ። እኔ ምን አገባኝ? እኔ የሚመለከተኝ ስለ ራሴ ነው። እናንተን ከስድብ ማስቆም አልችልም። ዓለምን መቆጣጠር አይቻልም። ራሳችንን ነው መቆጣጠር የምንችለው። ሀቡ ዛሬ ግን 84 በህልማችን 84 አይደለም 83 ነው። አንድ ከራስሽ ጨምረሽ ነው መርቀሽለት ነው። እሺ ጨርሰናል። እሷም ወደ አጅማን ትሄዳለች። ማሬ ማታ እንገናኛለን። እሺ ውዴ ውጪና እቃሽን ፓክ አድርጊ። አበበች ዜድ ተመስገን። ስልኬ ኖኪያ ነው። በዚህ ዘመን ኖኪያ የለችም መሰለኝ። ስልኳን አስቀምጠው ሄዳ ነው። እቃሽን ፓክ አድርጊ እና ሂጂ።